السلام عليكم. السلام عليكم. وعليكم السلام ورحمة الله وبركاته. ሰላም ነው። አለሁ አልሐምዱሊላህ። ጥያቄ ነበረኝ። እሺ ሴቶች ዑዙር ላይ በምንሆንበት ሰዓት በጣም እንማረርና ምን ነበር ሴት ባልሆንኩኝ ብዬ በኋላ ላይ ደግሞ አስተግፋር ብገባ ያኔ አይሽል ፈካም። እሺ ይህ አንድ ቤት አድርግ። እሺ ማን ጋር ነው የሚረብሽ ድምፅ ያለው? ኔት አድርጉ። ከላይ ኔት አድርግ ያላችሁ ትንሽም ብትሆን የምትረብሽ ቦታ ላይ እንዳትሆኑ። እሺ ከሆናችሁ ከታችሁ ናችሁ በኮሜንት ጥያቄያችሁን ጠይቁ። እሺ የወር አበባ ለምን መጣ በሴት ልጅ ላይ ከሚለው እንጀምራለን። የወር አበባ በሚመጣ ጊዜ የህመም ስሜት ተሰምታችሁ ማማረር ስለሌለባችሁ የመጣበት ምክንያት ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። ሱኢለ ነቢይ ሰለላሁ ዐለይሂ ወሰለም ዐኒል ሐይድ ፈቃል ሃዛ አምሩን ከተበሁ ላሁ ዐላ በናቲ አደም። አንተ የአላህ መልእክተኛ ሆይ በሴቶች ላይ የወር አበባ የመምጣቱ ምክንያት ምንድን ነው ሲባሉ ይህ አላህ በአደም ሴት ልጆች ላይ የደነገገው ድንጋጌ ነው አሉ። የመውለድን ኃላፊነት የተጣለባቸው ስለሆኑ ሴቶች፣ ስለዚህ በዚያም ምክንያት የወር አበባ በእነርሱ ላይ እንዲመጣ ሆነ ማለት ነው። ስለዚህ ያንን አላህ ስብሐነሁ ወተዓላ በእርሷ ላይ በማድረጉ ይህንን የሚሰማት ህመም አለ። በዚያ በህመም ስሜት አጅር ታገኛለች ከአላህ ስብሐነሁ ወተዓላ ዘንድ ምንዳን ታገኛለች። ምክንያቱም አንድ ሙስሊም ማንኛውም በሚደርስበት ህመም መከራ አጅር ይጻፍለታል፣ ምንዳ ይጻፍለታል። ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚን ሙስሊምን ዩሳቡ ቢሙሲበትን ኢላ ኡጅረ ሐታ ቢሸውከቲ ለቲ ዩሻኩሃ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አንድም ሙስሊም አይኖርም በሚደርስበት መከራ ምንዳ ከአላህ ዘንድ የሚጻፍለት ቢሆን እንጂ በምትወጋው ሸህ እንኳን ሳትቀር አሉ። ስለዚህ ሴቶች በሚደርስባቸው ህመም በሀይድ ምክንያት ከአላህ ዘንድ ምንዳ ይጻፍላቸዋል። ያንን አስበው ሊያሳልፉት ይገባል። ገብታችኋል አይደለ? ታዲያ ከአላህ ዘንድ ምንዳ እንዲጻፍላቸው ዘንድ ሁለት መስፈርቶችን ማሟላት ይጠበቅባቸዋል። አንደኛ አሰብር፣ ሁለተኛ አልኢሕቲሳብ። ሰብር ትዕግስት ማድረግ። ገብታችኋል? ወመን ተጀዘዐ ፈለይሰ ቢሳብር፣ ያማረረ ታጋሽ ሊባል አይችልም። ስለዚህ ሀይድ በመምጣቱ ምክንያት በአንቺ ላይ ምን ነው ሴት ባልሆንኩኝ ካልሽ ያንን ምንዳ ታጨዋለሽ። ገብቶሻል አይደለ? ስለዚህ ሰብር ማድረግ ይህ አላህ በሴቶች ላይ የጻፈው ነገር ነውና ታግሼ ከአላህ ዘንድ ምንዳውን አገኛለሁ ብሎ ትዕግስት ካደረገችና ኢሕቲሳብ ካደረገች፣ ኢሕቲሳብ ማለት ከአላህ ዘንድ ምንዳውን አገኛለሁ ብሎ ማሰብ ማለት ነው። ገብቶሻል አይደለ? ስለዚህ አጅር ታገኙበታላችሁ። ይሄ ነው። ጀዛከላሁ ኸይር። እሺ ቀጣይ ጥያቄ ያለ ክርስቲያኖች ካላችሁ ገብታችሁ መጠየቅ ትችላላችሁ። ማንኛውንም ጥያቄ አንዴ ልጨርስልህ። ጨርሽ። በጣም እንቅልፍ ያሳጣኝ እንትን ስላለ ነው። ማለት እናቴ ሌላ ትዳር አላት እና ሰውየው እንትን ነው ይሄ እንደሰማሁት እኔ ሳውዲ ነው ያለሁትኝ እና ሽርክ ምናምን ይሰራል ብለው ነገሩኝ። እና እኔ እናቴን በብር መርዳት አልችልም፣ ምክንያቱም ብሬ እሱ ጋር ስለሚደርስ። እሷን ግን መካደም ይቅርታ እና እሷን መካደም ፈልጋለሁ በጣም ግን ማለት መተነን ወይ ልብስ ገዝቼ መስጠት ነው የምችለው፣ ስትታመመ በወንድሜ በኩል ማሳከም ነው የምችለው። እና ደግሞ ብቻ እጅ ለእጇ ላይ ብር እንዲገባ አልፈልግም፣ ምክንያቱም ያው ለሱ ስለሚደርስ ማለት ነው። እሷ ደግሞ አንዴ ተይዛለች፣ እንደውም አንዳንዴ ራሷ ትናገራለች ማለት አባታችሁን እኔ እፈልገዋለሁ ትላለች፣ ግን ከትንሽ ጊዜ በኋላ ደግሞ ትቀየራለች። ከአንድ ወር ምናምን ቢያንስ ጥሩ ትሆንና ከዛ በኋላ ትቀየራለች። ሰው ስጠይቅ ደግሞ እያደሰባት ነው፣ በቃ እያደሰባት ስለሆነ እኛ ደግሞ እሱ ምንም ማድረግ አንችልም፣ ምክንያቱም خلاص ያኔ ብቻ አቅም የለንም፣ ያለነው ስደት ነው። እና እሷን ለሷ ብር ሰጥቼ ወደሱ ቢደርስስ አሁን እሺ ለሷ እርጃት ማገዝ ትችላለሽ። እርሷ ከባሏ ሽርክ ላይ ያለ ሰው ነው ለማለት ፈልገሽ ነው አይደለም? አዎ
ዳዕዋ አድርግለት። ለምን አንቺ ያን ሰው ዳዕዋ አታድርግለት? ካለበት ሽርክ እንዲመለስ ዘንድ ደጋግመሽ ዳዕዋ አድርግለት። ወላሂ እኔ እንደው አላህ ይቅር በለኝ ዱዓ ሳደርግ ያ ረቢ ለሙስሊሙማ ጀነት የምትወፍቅ ከሆነ ለሱ እንዳትወፍቅ ብዬ ዱዓ አድርጌ አውቃለሁ። አይባልም ፊርደውስ። ሰውየው ሙስሊም ነኝ ይላል አይደለ? ግን ባለማወቅ ሽርክ ላይ ወድቆ ከሆነ ያንን ባለማወቅ የወደቀበትን ሽርክ አንቺ በማስረዳት ዳዕዋ ማድረግ ነው፣ ጥሪ ማድረግ ነው። እንዲስተካከል መገሰጽ ነው ያለብሽ። ገብቶሻል? የእዝነት በሩን እንዲዘጋባቸው ዱዓ አይደረግም። ገብቶሻል? እነዚህ ሰዎች ሽርክ ላይ ወድቀው ሊሆን ይችላል። ኒካው እንዴት ይታያል? ማለት ማዘርን ፋዘር ሲፈታት በግድ ነው፣ በፍርድ ቤት ነው የፈታት እና ኒካው እንዴት ይታያል? ደግሞ ወልዳለች። አሁን ሌላ ሰው ጋር ነች። ከአባትሽ ተፋታ ያለችው ከአባቴ ተፋታ፣ ከዛ ሰውዬ ጋር እየኖረች ነው። 2 ልጅ ወልዳለች። ሲፋቱ በግድ ነው የፈታት። አባቴ አልፈታም ብሎ ነበረ። ፍርድ ቤት ሄዳ ከሳው በግድ ፈታት። ከዛ አባቴን ደግሞ ደውዬ ጠየቅኩትኝ። ስጠይቀው ፍታት አልኩትኝ። አሁን ፈትቻታለሁ። አሁን እንኳን ፈትቻታለሁ። የዛኔ በግድ ነው ግን አሁን ፈትቻታለሁ አለኝ። እኔ ደግሞ እሷን በትክክል ከልብ ፍታትና ሌላ ሰው ኒካነሰርል በሌላ ሴት ስንለው ብታስሩም እሷን ፈትቻታለሁ አሁን ነው ያለኝ። አሁን ማለቱ ደግሞ ከዛ በፊት የነበረው ከዛ ሰውዬ የቆየችው ጊዜ ደግሞ እንዴት ይታያል? በግድ መፈታት አባትሽ ጋር አሁን ተፋታለች አይደለ? ሌላ ሰው ጋር ነው ያለችው። ምንም ማድረግ አይቻልም። ይኸውልሽ ተፋተው ከሆነ ሌላ ሰው ጋር ትዳር ይዛ እየኖረች ከሆነ ተፋቴ ከዚያ ሰው ጋር ማለት አይቻልም። ምናልባት በዛ በሽርኩ ምክንያት ካልሆነ በስተቀር ያንን ደግሞ ሰውየው ሁጃ ካልደረሰው አስተምሪው፣ መጀመሪያ ዳዕዋ አድርጊለት። ከተመለሰ ሰውየው አልመለስም ካለ ግን በዚያው በሽርኩ ላይ የጸና ሰው ከሆነ ከዚያ ሰው ጋር መኖር አይፈቀድላትም እና ዳዕዋ አድርገሽለት አልቀበልም ካለ የዛኔ እናትሽን ፍች አድርጊ ብለሽ አንቺ ለእርሷ ትናገሪያታለሽ። ገብቶሻል አይደለ? ከዚያ በኋላ አንድ ተረጋጊት። ከዛ ከአባትሽ ጋር ተመላልሰው እንደገና ማነው እንደ አዲስ እንዲጋቡ ማድረግ ትችላለሽ። ያ ነው ያንም ታደርግ። እሺ ጥያቄ አለ? ቀጥል። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ባልና ሚስት ባልየው አጥፍቷል ብላ ሚስቲቱ አስባ ሁለቱም ተኮራርፈው 1 ወር ቢሞላቸውና ሁለቱም ይቅርታ ባይጠያየቁ፣ ባል ሚስትን ይቅርታ ባይጠይቅ፣ ሚስትን ባልን ይቅርታ ባትጠይቅ እንዴት ነው የሚታየው? ስህተት ነው። በዚህ ሁኔታ መቀጠል የለባቸውም። እንደው በዛ ከተባለ ከ3 ቀን በላይ መኮራረፍ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ የህጁር አሐዱኩም አኻሁ ፈውቀ 3 አሉ። አንዳችሁ ወንድሙን ከ3 ቀን በላይ እንዳያኮርፍ ብለዋል። ስለዚህ ይሄ ስህተት ነው። ወደ አላህ ስብሐነ ወተዓላ ተውበት አድርገው ሊታረቁ ይገባል። ትልቅ ምንዳም እያመለጣቸው ነው። እርሱም ምንድን ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም تفتح أبواب الجنة 8 يوم الاثنين ويوم الخميس فيغفر الله لكل مؤمن ومؤمنة إلا لرجلين اختلفا فيقال تجاوزوا عن هؤلاء حتى يصطلحا ዘወትር ሰኞና ሐሙስ 8ቱም የገነት በሮች ይከፈታሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእነዚህም በሁለት ቀናቶች አጠቃላይ ለሙስሊሞች ሁሉ ወንጀላቸው ይማርላቸዋል። ለሁለት ሰዎች ይቀራሉ። እነርሱም የተጣሉ የሆኑ ሰዎች። ለነዚህ ለተጣሉ ሰዎች አላህ ምን ይላል? እስኪታረቁ ድረስ የነዚህን ኃጢአት እንዳይማር ለፉት ይላል። አያችሁ። ስለዚህ እነዚህ የተጣሉ ሰዎች በማይረባ በምድራዊ ጥቅም ወይንም ደግሞ ዲናዊ ባልሆነ ነገር የተጣሉ ሰዎች ይሄን ታላቅ ምንዳ ያጡታል። ስለዚህ ይታረቁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ተባገዱ አሉ፣ ወላ ተሐሰዱ፣ ወላ ተዳበሩ፣ ወላ ተቃጠዑ ወኩኑ ዒባደላሂ ኢኽዋናን ከማ አመረኩሙላህ ቢሐስቢ እምሪኢን ሚነ ሸር አን የሕቂረ አኻሁል ሙስሊም አሉ። ላ ተቃጠዑ አሉ፣ አትቆራረጡ አሉ። ወላ ተሐሰዱ አሉ፣ አትመቀኛኙ አሉ። ወላ ተባገዱ አሉ፣ አትጠላሉ አሉ። ወላ ተዳበሩ፣ ጀርባ አትሰጣጡ አሉ። ወኩኑ ዒባደላሂ ኢኽዋናን ከማ አመረኩሙላህ፣ ልክ አላህ እንዳዘዛችሁ የምትዋደዱ ወንድማማቾች የአላህ ባሪያዎች ሁኑ አሉ። አያቸው አይደለ?
ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም መዋደድን፣ መፋቀርን አስተምረዋል። መጠላላትን፣ መቆራረጥን፣ ጀርባ መሰጣጠትን፣ መመቀኛኘትን ደግሞ አስጠንቅቀዋል። እኛ ነቢይ ይህ ናቸው። ገብታችኋል? ስለዚህ ይህን ነቢያዊ ምክር ሊሰሙና ሊታረቁ ይገባል። አንዱ ሌላውን ይቅር ብሎ ይጠይቅ፣ ያኛው ደግሞ ይቅርታውን ይቀበል። ይህን ማድረግ አለባቸው። ይጠይቅ ከሌለስ በመሀል አስታርቋቸው። ይህን ያወቃቸው ሰዎች የቤተሰብ አካል ካላችሁ በሁለቱ መካከል ገብታችሁ አስታርቃቸው። አላህ አስታራቂዎችን ይወዳል። ቃለ ስብሓነሁ ወተዓላ ወአስሊሑ ዛተ በይኒኩም አለ። በመካከላችሁም አስታርቁ አለ። አላህ አስታራቂዎችን ይወዳል። አይ ሰላም አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ጥያቄ አለ? ቀጥል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ አለኝ። እሱ ምን መሰለህ፣ ብዙ ጊዜ መልስ ሰጣ ያለው ግን ለኔ ደግሞ ጥያቄ ሆነብኝ እና አንድ ሴት ለምሳሌ ልታገባ 2 ወር ምናምን ወይ 1 ወር እርጉዝ ናት ከሌላ ሰው ማለት ነው እና ያለ ኒካ ለሌላ ሰው ደግሞ ኒካ ታስራ አገባች። ያ ልጅ ያገባ የባለ ፍራሽ ነው ስትል ነበር። ለምሳሌ አሁን ደግሞ በዲኤን ስለሚታይ ለምሳሌ ባልየው ተጠረጠረ ያስመረምራታል፣ ልጁ የሷ አይደለም። እንዴት ነው የባለ ፍራሽ ነው የሚችለው? ምን አገናኝ? ያ የተጠየቀው ሌላ፣ አሁን አንቺ ያወራሻለሽው ሌላ አይደለም። የባለ ፍራሹን አላልኩም ከዚህ በፊት አርግዛ ራሱ ታገባ። ለዚህ ለተጠየቀው ጥያቄ ያ መልሶ የተናገረው አሁን አንቺ ያነሳሽው ሌላ ነው። ከሆነ ሰው ጋር ዝም ብትፈራሽ አንዴ ስራሽን አቋርጭ። ሸጊቱ ምታንኮክሻኩሽ ነገር አቋርጭ። ምን ሎሚ የለም። እሺ አንቺ የጠየቅሽው አሁን ምንድነው? የሆነች አንድ ሴት ከሆነ ሰው ጋር ዝሙት ሰራች፣ ከዚያም በኋላ አረገዘች፣ ከዛ ከሌላ ሰው ጋር እንደገና ኒካ አሰረች፣ ከዛ ባለፍራሽ ነው ብለሃል። ምን አገናኘው? የባለፈ የተጠየቀው ምን ነበር መሰለሽ? ከሆነ ሰው ጋር ኒካ አስራ አብራ እየኖረች እያለች ሌላ ሰው መጣና በመካከል ዝሙት ሰራ ከዚች ከሴት ጋር። ከዚያ ያ የተረገዘው ልጅ የማን ነው ብላ ጠየቀች። የባለ ፍራሽ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። የዚህ አይነቱ ነው። ያ ማለት የባለ ትዳሩ ነው ለማለት ፈልገው ነው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በኒካህ ላይ ያለች ሴት ልጅ የሆነ ሰው ጋር መጥቶ እንደገና በመካከል ዝሙት ሰርቶ ስለሄደ የዛ የዝሙተኛ ሰው ልጅ ነው ማለት አይደለም። ያ ነው። አሁን አንቺ ግን የጠየቅሽው ሌላ ነው። አሁን አንቺ ያልሽው ዝሙት ሰራች፣ ኒካህ ሳይሰራ ሴትዮዋ ሳይኖራት ማለት ነው። ከዚያ እንደገና እርጉዝ ሆና ሌላ ሰው ጋር ኒካህ ሰረች። ይሄ ጥያቄው ሌላ ነው። እትሻል አንደኛ ለዚህ መልሱን ትፈልጊያለሽ? ልመልስልሽ? ያችን ቀን በዝሙት አርግዛ ከሆነ ሴትዮዋ ሌላ ሰው መጥቶ ኒካህ ቢያስራት ያ ኒካህ ስህተት ነው። እስክትወልድ ድረስ ጠብቃ ነው ከዚያ በኋላ ኒካህ ማሰር የሚቻለው። ገብቷቸዋል። ተውበት አድርጋ ስላለፈው ያን ሰው የሚያገባት ሰውዬ ዝሙት የሰራባት ሰው የሚሆን ከሆነ በእርግዝና ላይ ሳለች ሳይሆን ኒካህ ማሰር የሚችሉት ከወለደች በኋላ ነው። ከዚያ ስላለፈው ተውበት አድርገው ሁለቱም ከዚያ በኋላ ኒካህ ያስራሉ። ሌላም ሰው ራሱ ማግባት ቢፈልግ እርሷን በእርግዝና ላይ ሳለች ማግባት አይችልም። እስክትወልድ ድረስ ጠብቆ ከዚያ በኋላ ነው ተውበት አድርግና ኒካህ የሚያስራት። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ሱረቱ ጠላቅ ላይ ቁጥር 4 ላይ ወኡላቱ ልአሕማሊ አጀሉሁና እየضዕነ ሐምለሁና አለ። የእርግዝና ባለቤት የሆኑ ሴቶች ልጃቸውን እስኪወልዱ ድረስ የዕዳ ጊዜ ላይ ናቸው ብሏል። ስለዚህ ልጁን እስክትወልድ ድረስ ጠብቆ ከዚያ በኋላ ነው እሷን ኒካህ ማሰር የሚቻለው። ገባሽ? ወልዳ በስንተኛ ቀን ይላል? በወለደች ቀን ኒካህ ማሰር ይቻላል። ግን ወዲያው ግንኙነት ማድረግ አይችልም። እስክትጸዳ ድረስ ከደሙ መጠበቅ አለበት። ኒካህ ማሰርን ግን አይከለክልም። ደም ኒፋስ ወይንም የወሊድ ደም ልክ የወር አበባ ደም ላይ ሴት ልጅን ኒካህ ማሰር ይቻላል ወይ? አዎ ይቻላል። ግን በዚያ ጊዜ ግንኙነት ማድረግ ይችላል ወይ? አይችልም። እስክትጸዳ መጠበቅ አለበት። ገብታችኋል? የወር አበባ ላይ ሆና መፍታት እንጂ የተከለከለው የወር አበባ ላይ ሆና ኒካህ ማሰር አልተከለከለም። ነገር ግን ኒካህ ስር ያለሁና ብሎ መገናኘት አይችልም። በደሙ ጊዜ፣ በወሊድ ደም ጊዜ፣ በወር አበባም ጊዜ እስክትጸዳ መጠበቅ አለበት። አይ ጥያቄ አለ። ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ
እሺ የኔ ጥያቄ የሰላት ውስጥ እየሰገድን የረሱላችን ሰለላሁ ዐለይሂ ወሰለም ስም ሲጠራ ሰለዋት ማውረድ እንችላለን? የሰገድን ማለት ነው ከሰማን ይቻላል። ምክንያቱም ራሱ የቁርአን ትእዛዝ ነው። አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። እናንተ ያመናችሁ ሰዎች ሆይ በእርሱ ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ ውዳሴንና ሰላምን አስፍሩ ብሎናል። ስለዚህ የእርሱ ትእዛዝ ነውና የእርሱን ትእዛዝ ደግሞ በቁርአንም ላይ እየተቀራ ቢሆን ራሱ በመካከል ቆርጣችሁ ሶላት ማውረድ ትችላላችሁ። ከዛልከ ፊ ሶላት በሶላትም ላይ ልክ እንዲሁ። እሺ ሰላም ነው እሱ አልሐምዱሊላህ አለን እግዚአብሔር ይመስገን። ጥያቄ መጠየቅ ፈልጌ ነበር። እሺ መጽሐፍ ቅዱስ ተበርዟል ብለህ ታምናለህ? መጽሐፍ ቅዱስ ምንድን ነው? መጽሐፍ ቅዱስ ኦኬ የኛ ኦርቶዶክሶች መጽሐፍ ቅዱስ ነው እንደሱ አይደለም? ማነው መጽሐፍ ቅዱስ ነው ያለ? ማስረጃ አምጣ። አይ ጥያቄ መጀመሪያ መልስልኝ። የሌለ ስህተት ነው ጥያቄው። መጽሐፍ ቅዱስ ተብሎ አይጠራም። መጽሐፍ ቅዱስ ነው የሚል መጽሐፍ ቅዱስ ነው የሚል የለም መጽሐፉ ላይ። ኦኬ እንደዛ የሚል የለም። እሺ ታዲያ አንተ ከቁርአን በቀን ስንት እንደምትሰግድ ተጽፎልሃል? ቁርአኑን ፍታ። አንድ መጽሐፍ ቅዱስን ጨርስ። መልስ፣ ችግር የለም። እንዳታስወጣኝ፣ ካስወጣኝ ፈርተሃል። ከቁርአን በቀን 5 ጊዜ ስገዱ የሚል አሳየኝ። ትልቁ ላይ አደርግሃለሁ። ይና መጽሐፍ ቅዱስ ነው የሚለውን አሳየኝ። አንተ ከቁርአን በቀን ረካዎቹን አሳየኝ። መጀመሪያ አሳየኝ። እኔ ጠየቅኩህን አትጠይቀኝ። እኔ ጠይቄ እየተጠየቅክ አይደለም። ተረጋጋ እንጂ ምን ሆነ ፈጣሪ። ሚውት አታደርጉኝ። ምትሳኩን ማስወረድ ትችላለህ። በቃ ስለዚህ አንድ ጊዜ አዳምጥም። ረጋ በል። ይኸውልህ አዳምጥ። ስለ ቁርአን እንድትጠይቅ እድል ሰጥሃለሁ። ግን መጽሐፍ ቅዱስ ነው አልከኝ። ማስረጃ አምጣ መጽሐፍ ቅዱስ ለመሆኑ። መጽሐፍህን ክፈትና ይሄ መጽሐፍ ቅዱስ ነው የሚል አሳየን። ክፈት ያላ እንዳታስወጣኝ ይላል። ያው ትልቁ ላይ አነገስኩህ። እንደው ማብሽር ሚውት አታደርጉኝ። እሺ እባካችሁ ሚውት አታደርጉኝ። አያን ማስረጃ ፕሊዝ። በቃ አመሰግናለሁ። እኔ እየጠየቅኩህ የነበረው መጽሐፍ ቅዱስ ተበርዟል ብለህ ታምናለህ አልኩ። መጽሐፍ ቅዱስ የሚል አለ ወይ አልከኝ። ስለዚህ እንደዚህ ከሆነ ጥያቄ በቁርአን በቀን ስንት እንደምትሰግዱ ማስረጃ ከቁርአን ቃል በቃል መጽሐፍ ቅዱስ የሚል የለም ብለህ አረጋግጠህ። ስለዚህ ቁርአን ውስጥ አዳምጥ እንጂ በፈጣሪ ስም ጨርስ። ስለ መጽሐፍ ቅዱስ ጨርስና ከዚያ ቁርአን ላይ ደግሞ ጥያቄ አለ ትለኛለህ። አስተናግድሃለሁ። እኛ አብሽር። እሺ መረጋጋት ይኖርህ። ግን መጀመሪያ አንተ መጽሐፍ ቅዱስ ሰው ቤት መጥቶ እንደዚህ ነው የምታረገው? በቃ ምንም ማድረግ አይቻልም። ክርስቲያኖች ጠይቋቸው። አንዲት ቦታ ከኦሪት ዘፍጥረት እስከ ራእይ ድረስ ይሄ መጽሐፍ ቅዱስ ነው የሚል የለም በፍጹም። በዚሁ አንጻር ጥያቄ ልጠይቅህ በእስልምና ላይ ብትለኝ እኔ እመልስልሃለሁ። እኛ ይሄ ቁርአን ነው ለሚለው ማስረጃ አለው? አዎ በደንብ አለን። እኛ መጽሐፍ ቅዱስ ነው ለሚለው ግን ማስረጃ የለም። ገብታችኋል አይደል? ለቀና መስጊድ ይላል ወይ? ለማይገናኝ ነገር ነው ይልክ ያለ ገብታል። ያ አንጻራዊ የሆነ ጥያቄ ጠይቀኝ በኢስላም ላይ ቀጥታ እሱን ጥያቄ ገልብጠው በእኔ ላይ እኔ ልመልስልህ። መጽሐፍ ቅዱስ ነው የሚል የለም መጽሐፉ ላይ። ቁርአንን ግን ቁርአን ነው የሚል አለው ቁርአን ላይ? አዎ በደንብ ነፍ አላመጣልሃለሁ። ቃለ ሱብሓነሁ ወተዓላ ኢነ ሃዛ አልቁርአን የህዲ ለቲ ሂየ አቅወም። በሱረቱል ኢስራ 2ኛው ገጽ ላይ አላህ ሱብሓነሁ ወተዓላ ምን አለ? ይህ ቁርአን ያን ቀጥተኛውን መንገድ ይመራችኋል ይላል። አያቸው አይደል? በጣም በርካታ ቦታ ላይ እናመጣልሃለን። ቁርአን ነው የሚል እኛ ቁርአን ነው የሚለውን ስያሜ ከራሳችን ፈጥረን አይደለም። አንተ ግን መጽሐፍ ቅዱስ ነው የሚለውን ስያሜ በራሳችሁ ፈጥራችሁ ነው። የትም ቦታ ላይ መጽሐፍ ቅዱስ ነው ተብሎ የተገለጸበት የለም። አያችሁ፣ ይሄን ይመስላል። እሺ ጥያቄ ያለ አለ ወይ? አሎ ጥያቄ አለ። እሺ ጥያቄ ምንድን ነው? ሙስሊሞች ለምንድን ነው ጣት የሚጠቡት? ጣት ይጠባሉ እንደ ሙስሊሞች?
እስኪ ጣት ይጠባሉ የሚለውን አሳየኝ። እሺ አሳየኝ። የቱ ጋር? እሺ ቆይ ጠብቀኝ። እሺ እጠብቅሃለሁ እስከ ዘመነ ፍጻሜ ድረስ ሐታ የልዓቀሃ አው የስተዕሊቀሃ የሚለውን ሐዲስ ነው። ወዴት እንደምትሄድ አውቃለሁ። ሐዲሱ ምን እንደሚል አውቃለሁ። ጌታ ሰው ሙስሊሞች ጋር ስትመጡ የሆነ ሀሳቡን ራሱ ስታነሱ የት እንዳለ ምን እንደሚል ምን ፊደል እንደተጨመረ ምን ፊደል እንደተቀነሰ ሁሉን እናውቀዋለን። እኔ ሐዲሱን አነበብኩልህ። ጥባ የሚል የለም። ማጥባት ኢየሱስ ክርስቶስ ግን እንደሚያጠባ እጁን እኔ ላሳይህ ነው። ማስረጃ ከፍቼ አዘጋጅቼልሃለሁ። አዎ ኢየሱስ ክርስቶስ እጁን ያጠባ ነበር ለሰዎች። እኔ አዘጋጅቼልሃለሁ። አይ ጥያቄ ያለ ቀጥል። ሰላም አለይኩም። አለይኩም ሰላም። እንዴት ነህ? አልሐምዱሊላህ። እኔ ጥያቄ መሰለህ ምን እንደሚመስል ባንክ አካውንት ፖሊስ እያስወረደ እንደዚህ ነው ቀጥለው። እሺ ሮሚ አታልቅሽ። አንዴ እሺ ቀጥይ። ያ አካውንት የወለድ ነበረ በሰዓቱ አላቅም የከፈትኩት ማለት ነው። እሺ ከዛም አላቅም ላወጣ በ3 ወር ወይም በ4 ወር ሲሄድ 300 ብር ወይም 400 ብር ከሂሳቤ በላይ አገኛለሁ። ያንን ብር አወጣዋለሁ፣ ግን በቃ ጥያቄ ይሆንብኛል የምን ብር እየተጨመረ ነው ምናምን ብዬ በዚሁ ተመሳሳይ ቢያንስ ወደ 5 ወደ 6 ጊዜ አወጣሁ ማለት ነው። ከዛም የሆነ ሰዓት ላይ የሆኑ ልጆች አገኘሁ ከዚህ እያወጡ አንዴ ባንክ ቤት ሳገኛቸው ያሰርዛሉና ምንድነው ምናምን ብዬ ስጠይቃቸው እሺ ቀጥይ። እሺ አንብብልን። ምንድነው ብዬ ስጠይቃቸው የወለድ ቀጥይ። እሺ ተጨርሰናል። የወለድ ብር እሺ የወለድ ብር ነው በዚህ አካውንት ያለውና ያንን ብር እያስዘረዝን ነው ምናምን ነገር አሉኝ። በቃ እስከዛሬ ያው የተጠቀምኩት ብር እንደዛ መሆኑ ሲገባኝ ያንን አካውንት ወዳውኑ አስቀየርኩት ከወለድ ነፃ አድርጌ ማለት ነው። ቢያንስ በቁጥር ምን ያክል ብር እንደተጠቀምኩ አላቅም። ያንን ብር አሁን መክፈል አለብኝ? እንዴት ምን ማድረግ አለብኝ? መልካምሽ የወለድ ገንዘብን መጠቀም አይቻልም። የወለድ ገንዘብን መጠቀም አይቻልም። ወለድ መሆኑን ከተነገራችሁ የዛኔ ያን ገንዘብ ማቋረጥ ነው ያለባችሁ። ያን ገንዘብ ማቋረጥ ነው ያለባችሁ። አላህ ስብሓነሁ ወተዓላ የወለድ ገንዘብን መብላትን እርም ስላደረገ ቃለ ስብሓነሁ ወተዓላ ወአሐለ ላሁ ልበይዐ ወሐረመ ሪባ፣ እኔ አምላካችሁ አላህ ንግድን ፈቀድኩላችሁ ወለድን ደግሞ እርም አደረግኩባችሁ ብሎ ተናግሯል። በሱራ አሊ ዕምራን ላይ ልክ እንዲሁ ያ አዩሃ ለዚነ አመኑ ላ ተእኩሉ ሪባ ይላል። እናንተ ያመናችሁ ሰዎች ሆይ የወለድ ገንዘብን አትብሉ ብሏል። ስለዚህ ያ ነው። ይህም ባወቃችሁ ጊዜ የወለድ ገንዘብ እንደመጣባቸው በገንዘባችሁ ላይ በባንክ ቤት ምንድን ነው የምታደርጉት ከተባለ እዛው ትተውላችሁ አውጡትና ለተቸገረ ምስኪን ካለ ወይንም ደግሞ ለልማት ነገር ማዋል። ለምሳሌ መንገድ መጥረግ ሊሆን ይችላል። በሆኑ ሰፈር ላይ መንገድ የተበላሸባቸው ሰዎች ልክ እንዲሁ ልማት ለህዝብ የሚያገለግል ቦታ ላይ ለዚያ ነገር ማዋል ያ ነው። ያንን ነገር እያወቀ የገባበት ሰውስ በወለድ ላይ ከተባለ ያ ወንጀለኛ ነው እና ተውበት ማድረግ አለበት ወደ አላህ ሱብሓነሁ ወተዓላ። ሳያውቅ ግን በገንዘብህ ላይ የወለድ ገንዘብ አለ ተብሎ የተነገረው ሰው ይሄ ምንም ጥፋት የለበትም። አንድ ሰው ወንጀለኛ ይባል ዘንድ ወንጀልነቱን እያወቀ ወይም ያን ነገር ለመስራት ፈቃደኛ ሆኖ ከሰራ የዛኔ ነው። ገብታችኋል? ያለ እውቀቱ ወንጀል ላይ የወደቀ ሰው ወንጀል የሰራ ሰው ይህ እንደ ወንጀለኛ አይቆጠርም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላሃ ተጃወዘ ዐን ኡመቲ ሰላሳ አልኸጠእ ወኒስያን ወመስቱክሪሁ ዐለይሂ አሉ። አላህ ከኡመቶቼ በሶስት መንገድ የሰሩትን ወንጀል አልፎላቸዋል፣ አይይዝባቸውም። አንደኛ በስተት ወይም ባለማወቅ ወንጀል ላይ የወደቀ ሰው፣ አንቺ ያ ነገር እየተሰራብሽ ወለድ እየወለደ እንደሆነ ገንዘብሽ አታውቅም፣ ግን የባንክ ቤቱ ኃላፊ ከጊዜ በኋላ ያውና ወለድ ወልዷል ገንዘብሽ ቢልሽ አውቀሽ አይደለም ያን ነገር ያደረግሽውና ወንጀለኛ አትባይ። ነገር ግን እንደ ወልድ ፈቃደኛ ሆነሽ ገንዘቡ ሊመጣልሽ እዛኔ ወንጀለኛ ምትል። እንዳጠቃላይ ያ ነው።
ከወለድ ነፃ አድርገሽ ከዚህ በኋላ አስቀምጪ። እስከዛሬ የወለደውን ደግሞ ባልኩሽ መሰረት ታደርጊዋለሽ ማለት ነው። አይ ኦኬ እሺ። ድጋሚ አንድ ጥያቄ አለኝ። እዚህ አለሁበት አረብ ሀገር ነኝና ሰውዬ ሲሰግድ ማለት ነው ሰማዋለሁ። በጣም ቁርአኖችን ሲሰባብር ሰማዋለሁኝ ሲሰግድ። ግን ተናግሬም አላቅም። በቃ ዝም ነው እያልኩኝ ያለሁት። ምን ማድረግ አለብኝ ይሄንን? እሺ ከተሳሳተ ማረም ነው። እሱን ደግሞ አንቺ ስህተት መሆኑን ካወቅሽ ያንን ድምፅሽን ሳታለሰልሽ ምን ሳትይ ፈተና ላይ እንዳይወድቅ ሰውዬው አይታወቅምና እዛኔ አንቺ ያሱ ጀዛኩሙላህ ኸይር። እሺ ቀጥሉ። መርሐባ። ሌላም ደግሞ አለኝ። እሺ እንደ እስልምና አስተምሮ ወይ ደግሞ እንደ እስልምና እምነት በገነት መጋባት አለ ወይስ የለም? እሺ እንደ እስልምና አስተምህሮ በገነት መጋባት አለ ወይ የሚል ጥያቄ ነው። አምላክ የፈቀደው ነገር እስከሆነ ድረስ መልካም ነገር እስከሆነ ድረስ በገነት ውስጥም አለ። አምላክ የከለከለው ነገር ክፉ ነገር እስከሆነ ድረስ ደግሞ በገነት ውስጥ የለም። ታዲያ ትዳርን አምላክ የሚወደው ነገር ነው ወይ? አዎ አምላክ የሚወደው ነገር ነው፣ የሚጠላው ነገር አይደለም። ነገር ግን በገነት ውስጥ ዝሙት አለ ወይ ቢባል ዝሙት ክፉ ነገር ነው እና በፍጹም ይሄ ሊኖር አይገባም። አዎ የለም በገነት ውስጥ። በገነት ውስጥ ያለው ትዳር ነው፣ ባልና ሚስት ነው፣ መኖር ነው ያለው። ገብታችኋል አይደል? ይሄ ነው። ምናልባት ይህን ነገር አንተ ክርስቲያን እንደመሆንህ መጠን መጽሐፉ ላይ ያለ ነገር እንደሆነ በተወሰነ ላስረዳ። ገና መጽሐፍ ቅዱስን ስትገልጠው ከኦሪት ዘፍጥረት ላይ እግዚአብሔር አዳምና ሔዋንን በገነት ውስጥ አኑሯቸዋል። ወንድምና እህት ሆነው እንዲኖሩ ነው ወይ ያደረጋቸው? ላ አይደለም፣ ባልና ሚስት ነው። አዳም ሚስቱ ሔዋን በገነት ውስጥ ባልና ሚስት ሆነው እንዲኖሩ ፈቅዷል አምላክ። ገብቷቸዋል? በገነት ውስጥ ባልና ሚስት ሆነው እንዲኖሩ ፈቅዷል። ይበሉ ይጠጡም ሁላ ነበር። እዚያው ላይ እግዚአብሔር ምን አላቸው? ከገነት ዛፍ ፍሬ የፈለጋችሁትን ብሉ ጠጡ፣ ከዚህኛው ዛፍ ግን እንዳትበሉ አላቸው። ስለዚህ ይበሉም ሁላ ነበር፣ ፈቅዶላቸዋል እንዲበሉ። ያ ነው ኢየሱስ ክርስቶስ ምን ይላል? ሊተእኩሉ ወተሽረቡ ፊ መለኩቲ ወአንቱም ጃሊሲና ዐለል ከራሲ ይላል። ለሐዋርያቶቹ ሲነግራቸው በመንግስተ ሰማያትም በዙፋን ላይ ተቀምጣችሁ ትበላላችሁ፣ ትጠጣላችሁ ብሏቸዋል። ስለዚህ ይሄ ነው ያለ ነገር። በአጠቃላይ በገነት ውስጥ ባልና ሚስት ሆኖ መኖር የተፈቀደ ነገር ነው። ይሄ የሚከለከል ነገር አይደለም። ነገር ግን ክፉ ነገር የለም። ክፉ ነገር ማለት በትዳር በኩል ዝሙት የምንለው ነገር ነው። ይሄ በገነት ውስጥ አለ ወይ ቢባል የለም፣ በፍጹም በገነት ውስጥ ዝሙት የለም። ታዲያ ምንድን ነው ያለው ከተባለ ትዳር ነው ያለው። ባልና ሚስት ነው ይኖራሉ። አላህ በቁርአን ላይ እንደተናገረው ወዘወጅናሁም ቢሑሪን ዒን ይላል። ወዘወጅናሁም አጋባዋቸው ይላል። መጋባት እንችላለን። ያለ ጋብቻ ግንኙነት የሚባለው ዝሙት አለ ወይ ብሎ ነው ሰው መጠየቅ ያለበት። ያ ነገር ክፉ ነውና ሊኖር አይገባም። አለ ብንል ኖሮ ያንን ይሄ ስህተት ጥያቄ ምልክት ውስጥ ያስገባው ነበር እስልምና። ነገር ግን ትዳር እንጂ ያለው ዝሙት አይደለም። ያ ባይብል ግን እንደዛ አይልም። የማርቆስ ወንጌል ምዕራፍ 12 ቁጥር 24 እስከ 25 የሚለው ማንም በገነት አይጋባም ይላል። ኢየሱስ ክርስቶስ ራሱ ነው የተናገረው ይሄንን። እሺ በቃ ላሳየሽ። የተናገርኩት የለም ላልከው አለ። እግዚአብሔር አዳምና ሔዋንን በገነት ውስጥ ባልና ሚስት ነው እንዲኖሩ ነው ያደረጋቸው ወይንስ አይደለም? እሱ ነው። ብሉይ ኪዳንና አዲስ ኪዳን የተለያየ ነው። በብሉይ ኪዳን ደግሞ በአዲስ ኪዳን ነገር አይደለም። ብሉይ ኪዳንና አዲስ ኪዳን አይለይም። አዎ ብሉይ ኪዳን ከምን አንጻር መሰለህ? ችግር የለም። የተሻሩ ህጎች አሉ ብለህ የምታምናቸው ሊኖሩ ይችላሉ። አሁን ይሄ የገደለ ይገዳል፣ የሰረቀ ይቆረጥ፣ ዝሙት የሰራ ይወገር ምናምን የሚለው ይሄ ህግ ይባላል። ገብቶሃል አይደለ? እነዚህ ህግጋቶች ተሽረዋል ልትል ትችላለህ። ያ ነው እንዳልተሻረም ሁሉ ላስረዳ ይችላሉ። ግን አሁን እሱ ርዕሳችን አይደለም። ግን ይሄ ለምሳሌ የነቢያት ታሪክ ብሉይ ኪዳን ላይ እየተጠቀሰው አለ። አብርሃም ሳራን አገባ፣ ከዚያ በኋላ ከእርሷ ይስሐቅን ወለደ። ይሄ ተሽሯል የምንለው ነገር ነው አይደለም። ይሄ ታሪክ ይባላል።
አሁንም እንዲሁ በገነት ውስጥ ስለሆነው ነገር በገነት ውስጥ ስለሚሆነው ነገር እግዚአብሔር ያደረገውን ነገር ይሄ ተሽሯል የሚባለው ነገር አይደለም፣ ህግ አይደለም። የአዳምና ሔዋን በገነት ውስጥ መኖራቸው የሆነ ነገር እየተረከለ ነው። ስለዚህ አዳምና ሔዋን በገነት ውስጥ ባልና ሚስት ነው እንዲኖሩ አምላክ ፈቅዷል ወይ? አዎ ፈቅዷል። አምላክ የፈቀደውን ነገር አይ የተፈቀደ አይደለም ብሎ ቢመጣ ከጊዜ በኋላ ያ ሐሰት የሆነ ትምህርት ነው የሚሆነው። ገብቶሃል አይደለ? ገና መጽሐፍ ስትገልጠው ጊዜ እግዚአብሔር አዳም ብቻውን ሊሆን አይገባውም እና ለእርሱም ሚስትን ልፍጠርለት አለ። ሚስትን ፈጠረለት ሔዋንን። ሚስት ባልና ሚስት አድርጎ በገነት ውስጥ አኖራቸው። ይህን ማስረጃ ከፈለክ ላሳይ መጽሐፍ ቅዱስ ነው። አንደኛ አለ አምናለሁ፣ እሱን አለ። ሌላኛው ነገር ቅድም ያልኩህ በመንግስቴ በዙፋን ላይ ተቀምጣችሁ ትበላላችሁ ትጠጣላችሁ ብሏል ኢየሱስ ክርስቶስ አይደለ? በመንግስቴ በዙፋን ላይ ተቀምጣችሁ ትበላላችሁም ትጠጣላችሁም ብሏቸዋል አይደለ? ሐዋርያቶችን ማስረጃ የቱ ጋር ነው የሚለው? እሱን አላነበብኩትም። እዛ ጋር አሳያለሁ። እሺ ከላይ ያለሽው እስከዚያ ድረስ ማን ነበር የሚለው? የወንዶች እህት ሰላም ነው፣ እንዴት ነሽ? እኔ እዚህ ልቆይ አንዴ። እሺ ሰላም ነው፣ እንዴት ነሽ? የወንዶች እህት ደህና ናችሁ? ደህና አልሐምዱሊላህ። እሺ ሻዳ ልይዝ ነበር የመጣሁት። እሺ ከዚህ በፊት ክርስቲያን ነበርሽ? እሺ የምለውን ቃል አብረሽ እየተከተልሽ በይ። የምለውን ቃል አብረሽ እየተከተልሽ በይ። እሺ ላ አሽሀዱ ማለት ሳይሆን ትምህርት ነበር። አንድ ሜት አድርገው ከላይ ያለው አንድ ሜት አድርገው። እሺ ተከታተሽ እንደሱ ከሆነ እስኪንጨርስ፣ ከዚያ በኋላ ጥያቄዎች ካሉሽ ትጠይቃለሽ። እሺ ማወቅ የምትፈልጊው ነገር ጠይቄ ዛሬውኑ ነው ሻዳ የምቀበለው። አይ አላህ ይወፍቅሽ። እሺ አላህ ከታች ያለው አቤን የሉቃስ ወንጌል ምዕራፍ 22 ቁጥር 30 ላይ አንዴ ልቆይ አብደረስ። የሉቃስ ወንጌል ምዕራፍ 22 ቁጥር 30 ላይ አቤን ያለ አይሽ ዝጋው ሰባ ሉቃስ ወንጌል ምዕራፍ 22 ቁጥር 30 ላይ አባቴን እኔን እንደሾመኝ እኔ ደግሞ ስንት ነበር? አይሰማማ? አሁን ይሰማል። ተቋርጦ ነበር ኔትወርክ። ሉቃስ ወንጌል ምዕራፍ ሻዳ ብቀበል መውሰድ ነው እዚህ የመጣሁት። ሉቃስ 22:30 ሉቃስ 22:30 አይ እሺ እስከዛ ላይ ጥያቄ አለ? 30 እስኪ መልስልኝ። እስከ ዛሬ የወርዶች የምትሏን እስኪ ዝጊው በላት ማይኩን አንድ ጊዜ። ጥያቄ ምንድን ነው? እሺ ጥያቄ ምን መሰለህ? አሁን በእናንተ ኢሳ እንግዲህ ሰው ነው አይደል? በእናንተ በእኛ አምላክ ነው ኢየሱስ ክርስቶስ ማለት ነው። ሰው ነው፣ በእናንተም ሰው ነው። ቃል በቃል በእኛ ሰው አይደል? ሰው የሆነ አምላክ ነው እንጂ ሰው አይደለም። እንደዛ አይደለም። እኔ ሰው የሆነ አምላክ ነው እንጂ ሰው ብቻ አይደለም። እሱን ተውና አሁን በእናንተ አስተምሩ። አሁን በእናንተ አስተምሩ የምጠይቀህ ችግር የለም ትጠይቃለህ። ግን በእኛ ሰው አይደለም ያልከው ስህተት ነው እያልኩህ ነው። ኢየሱስ ቃል በቃል ነው ሰው የሆነ አምላክ ነው የሚል ቃል የለማ መጽሐፉ ላይ። ሰው ነው ያለው። ሰውም አምላክም ሰውም ነው። በሰው አልተገለጠም እንዴ አምላክ? እኛ እንደዛ ምናምን አምላክም ሰውም ለኛ ላይ የተጋ ነው ኢየሱስ ክርስቶስ። ሰውም የሆነ አምላክ ነው። ግልጽ ነው እኮ ይሄ። እኔ አሁን የምጠይቅ ጥያቄ አለኝ እኔ ራሴ። እሱን ተውና ትጠይቃለህ፣ ችግር የለውም። ኢየሱስ ግን ያለው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ሲናገር ምን አለ? እኔ ከእግዚአብሔር የምሰማውን የምነግራችሁ ሰው ነኝ አለ። ሰው ነኝ ቃል በቃል እና በሰውነት የተገለጠ አምላክ ዮርዳኖስ በሰውነት የተገለጠ አምላክ የሚል የለም። ሰው ነኝ ነው ያለው እያልኩህ ነው። ኢየሱስ ክርስቶስ እኔ በሰውነት የተገለጥኩኝ አምላክ ነኝ አላለም። አየህ፣ ለማንኛውም ጥያቄ ጠይቀሽ በእስልምና ላይ መጠየቅ የምትፈልገው ችግር የለም። ሌላ
እሱን በኋላ እናወራበታለን። ሰው የሆነ አምላክ ነው። በቃ ይሄንን ማመን መቻል አለብህ። በክርስትና አስተምሮ እንደዛ ነው። እኔ አይደለም አንተ ራስህ ማመን የለብህም እያልኩህ እኮ ነው። እንደሱ ብለህ የነገሩህ ሸውደዋል። ኢየሱስ አላለም። እናንተን እምነት ራሱ ገና ብዙ ግራ የሚያጋባኝ ነገር ስላለ እሱ ልጠይቅ ነው። አንተ ትጠይቃለህ። ደስ ነው የሚለኝ እያንዳንዱ ጥያቄ። ግን ኢየሱስ ክርስቶስ ያስተማረውን ያዝ። እኔ የምመክርህ ኢየሱስ እኔ ሰው ነኝ ብሎ ነው ያስተማረው። አምላክ ነኝ ብሎ በፍጹም አላስተማረም። ሰው ነኝ አላለም። ሰውማ ነው በሰውነት የተገለጠ አምላክ ነው። አሁን ሰው ነኝ አላለም ብያልክ ነው ብሏል። ይኸውልህ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል። አታዳምጥም እንዴ? ለመረዳት ይሆን እንጂ ስትጠይቁ። እሺ ከላይ አንዴ ማኪን እናስቀድማት። ማኪ ሰላም፣ አንዴ ከይቅርታ ጋር ጀውብሽ ትቀጥላለህ። ማኪ አለሽ? ማኪ አለሽ ወይ? ወይ አለሁ ታባ አለሽ። እስልምናን መቀበል ፈልገሽ ነው? አዎ የምለውን ቃል አብረሽ እየተከተልሽ በሽ። ግን አሁን ድምፅ አለ ምናምን የልጆች በኋላ ይሆንልኝ በደንብ ሰረቀ። በተለይ በጣም እንቅልፍ ከልጆቹ ራቅ ማለት ትችያለሽ። ከልጆቹ ራቅ ብለሽ እንትን ማለት ትችያለሽ። እናት ሻሃዳ እና ትከታያለሽ። እሺ ወንድሜ ስቶፕ። እሺ ወንድሜ አሁን ዝግጁ ነሽ? ቆይ ዝግጁ ሲሆን ሚቱ ከፍታለሁ። እሺ አብሽር። እሺ ጆብ ቀጥላ በላውን ልቀጥል ነው። ጥያቄ በደንብ ስማ። ኢየሱስ ክርስቶስ በእናንተ ያው ሰው ነው፣ የታወቀ ነው። ነብይ ነው ብላችሁ ነው የምታምኑ። ማርያም እናቱ አለች አይደለም? የክርስቶስ አሁን እንግዲህ መቼም የሰው ልጅ እናትም አባትም አለው አይደለም? የሰው ልጅ ከሆነ እናትም አባትም አለው። የማርያም እናቱ ከሆነች የኢሳ አባት ማን ነው? ይህን እንዲመለስልኝ እፈልጋለሁ። ባጭሩ አባት የለው፣ ያለ አባት ነው። አላህ ሱብሓነሁ ወተዓላ ከድንግል ማርያም ማንም ወንድ ሳይነካት ማንም ሰው ሳይነካት አላህ በተአምሮ የፈጠረው። እንዴት የሰው ልጅ አይደል? እንዴት ያለ አባት ሊፈጠር ይችላል? አምላክ አለ። የሰው ልጅ እስከሆነ ድረስ ያለ ማርያም ጠይቃ ነበር። አንተ የጠየቀውን ጥያቄ ማርያም ጠይቃ እንዴት እንደተመለሰላት መልሱን አዳምጥ። መልአኩ ጅብሪል ዓለይሂ ሰላም ወደ ማርያም ብስራቱን ይዞላት በመጣ ጊዜ ልጅ እንደምትወልድ ጠየቀች። አሁን የጠየቀውን ጥያቄ ቃለት አና የኩኑ ሊ ወለድ ወለም የምሰስኒ በሸር፣ እኔ ወንድ ያልነካኝ ሲሆን እንዴት ለእኔ ልጅ ሊኖረኝ ይችላል ብላ ቃል በቃል አሁን የጠየቀውን ጥያቄ ጠየቀች። ከዚያ መልአኩ ጅብሪል ምን አላት? ቃለ ከዛሊከ ላሁ የኽሉቁ ማ የሻ፣ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ያ ሰላም፣ ሁሉን ቻይ የሆነ አምላክ የፈለገውን በፈለገው መንገድ መፍጠር ይችላል ብሎ መለሰላት። ኢዛ ቀዳ አምረን አላት። እንዴት እንደሚፈጠር ልጇም ወዲያው ያስረዳት። አምላክሽ አላህ አንድን ነገር ለመፍጠር በፈለገ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን፣ ለዚያ ነገር ሁን ይለዋል ወዲያውም ይሆናል አላት። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ሁን በሚለው ቃሉ ነው ዒሳ ዓለይሂ ሰላምን ወይም ኢየሱስን ያስገኘውና የፈጠረው። ያ ነው ማርያም ራሷ ጠይቃ በዚህ መልኩ መልአኩ ጅብሪል ወይም መልአኩ ገብርኤል መልሶላታል። ይሄውን እኔ እንጃ መልስ ይሆናል ብዬ አልጠብቅም። የሰው ልጅ እስከሆነ ድረስ እናትም አባትም አለው። ገብቶሃል? የኔ አባባል እንደሱ አይደለም መሆን ያለበት። አምላክ ሁሉን ለማድረግ ቻይ መሆኑን አላምንም ይሄንን ካልክ የዛኔ በምንም አያስኬድም። አምላክማ ሁሉንም ቻይ ነው። በቃ እንደሱ ከሆነ ከችሎታው መካከል አንደኛው ምንድን ነው? አላህ ሱብሓነሁ ወተዓላ አሁን አይደለም። አይ ገና ልጠይቅህ ነው፣ አልጨረስኩም። ሐሳቤን አስጨርሰኝ። ገና አልጨረስኩም ሐሳቤን። ለምን እሱን ለየት አድርጎ ሊፈጥረው ይችላል? ከእርሱ በላይ አላህ ሱብሓነሁ ወተዓላ አሁን ላስረዳህ። አዳምጥ። አምላካችን አላህ ሱብሓነሁ ወተዓላ በአራት መንገድ ሰዎችን ፈጥሯቸዋል። አንደኛ ያለ አባትም ያለ እናትም፣ ይሄ በጣም አስደናቂው ነው። ከኢየሱስ ማፈጣጠር በጣም የራቀና የበለጠ ነው። ሁለተኛ ያለ ሴት ከወንድ ብቻን ፈጥሯል። ይሄም በጣም አስደናቂ ነው። ከኢየሱስም በላይ የሆነ አፈጣጠር ነው። ሶስተኛ ያለ አባት ከሴት ብቻ ፈጥሯል። እርሱ ማን ነው? ኢየሱስ ክርስቶስ ነው። አራተኛ ከእናትም ከአባትም ፈጥሯል። ይህ ደግሞ የኔና ያንተ የሌሎቻችን አፈጣጠር ማለት ነው። እስኪ ከዛ በፊት የተፈጠሩትን ንገረኝ። እነማን ናቸው? ከነ ማስረጃው ነው እንፈልግ።
አደም ዓለይሂ ሰላምን ማስረጃ ላሳየህ። አላህ ስብሐነሁ ወተዓላ ከአፈር ሰራው፣ ያለ ወንድም ያለ ሴትም ማለት ነው። ይህን ላሳየህ ማስረጃ ከቁርአን። ኧረ እሱማ የፍጥረት መጀመሪያ ስለሆነ እሱ መልስ ይሆናል ብዬ አልጠብቅም። እሱን እንደ መልስ አልቀበልም። እርግጠኛ ነበር። ካልጠበቅ እኮ አይደለም አቤኔ፣ አንተ ጠበቅ ካልጠበቅ አይደለም። ቆይ አንዴ አዳምጠህ፣ ለሰው ልጅ ክብር ስላለው ነው ፈጣሪ። አታዳምጥ። ቆይ ልነግርህ ነው። አንተ ጠበቅ ካልጠበቅ ጉዳያችን አዳምጥ። ረጋ በል እንጂ አታዳምጥም እንዴ? ለዚህ እኔ ለጠየቁህ መልስ አይሆንማ። ጥያቄ አለ ክርስቲያን ይቀጥል። አይ እሺ፣ ጥያቄ አለ አለ ጥያቄ አለ አለ ወይ? አዎ እኔ እሺ፣ አቤል ይቀጥል። ቀጣዩ ጥያቄ ስለ ካባ ምንነት እንድነግረኝ ነበር። አይሽ የካዕባን ምንነት አስረዳኝ ይላል። ጥሩ ጥያቄ ነው። ካዕባ ማለት አራት ማዕዘን የሆነ ነገር ማለት ነው። ካዕብ ይባላል። ታቻለ እሱ። ስለዚህ ያ መካ ላይ የሚገኘው አራቱ ማዕዘን እርሱ ካዕባ ተብሎ ይጠራል። ያ መቼ ነው የተሰራው? ለምን ተሰራ? ወደ ምን በማን ትእዛዝ ተሰራ? ማን ሰራው የሚለውን ማወቅ አለብን። አንደኛ እቺ ዓለም ከነበረችበት ጊዜ ጀምሮ የነበረ ነው። ያ ማለት ከሰው ልጆች ታሪክ መጀመሪያ ጋር ማለት ነው። አላህ ስብሐነሁ ወተዓላ ኢነ አወለ በይቲን ውዲዐ ሊናስ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ይላል ሱራ አልዕምራን ላይ። በምድር ላይ ለመጀመሪያ ጊዜ የተሰራው ቤተ አምልኮ ለሰዎች ያ በመካ ላይ የሚገኘው ካዕባ ነው እያለ ይናገራል። ስለዚህ ከሰው ልጅ ታሪክ መጀመሪያ ጀምሮ የነበረ ነው። ማን ነው የሰው ልጅ ታሪክ መጀመሪያ? አዳም። ከአዳም ጀምሮ የነበረ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም ላይ ሲጠየቁ ምን ተባሉ? ያ ረሱለላህ ያ ነቢየላህ ማ ሁወ አወሉ በይት ፊል አርድ ማ ሁወ አወሉ መስጂድ ፊል አርድ ቃል አልመስጂድ አልሐራም አው አልካዕባ። አንቱ የአላህ መልእክተኛ ሆይ ምድር ላይ የመጀመሪያው ቤተ አምልኮ መስጂድ የትኛው ነው ሲባሉ ያ መካ ወይንም ካዕባ ላይ የካዕባ ነው ብለው ተናገሩ። አልመስጂድ አልሐራም አሉ። ስለዚህ ከዚያን ጊዜ ከአደም ጀምሮ የነበረ ነው። ያ ነው። ከዚያ በኋላ ነቢያቶች በየጊዜው ያደሱታል። ካደሱት ነቢያቶች መካከል ማን ናቸው ከተባለ አብርሃምና ልጁ ኢስማኤል። አምላክ አላህ ሱብሓነሁ ወተዓላ አዟቸው ማለት ተመልከት። በአምላክ ትእዛዝ በሁለት ታላላቅ ነቢያት ታድሷል። ማስረጃ አላህ በሱረቱል በቀራ ላይ ሲናገር ወአዒድና ኢላ ኢብራሂም ወኢስማኤል አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ሱጁድ ይላል። ወደ አብርሃምና ወደ ልጁ ወደ ኢስማኤልም ቃል ኪዳንን ያስኩኝ። ምን በሚል ቃል ኪዳን ያዘባቸው? ያን ቤት ሂዱና አጽዱት፣ ስሩት፣ መሰረቱንም አንስታችሁ ስሩ አላቸው። ከዚያ በኋላ እነርሱም እንደሰሩት ተናገረ። ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚነል በይት ወኢስማዒል ይላል። አብርሃምና ልጁ ኢስማዒልም የካዕባን መሰረቱን አንስተው በሰሩ ጊዜ አለ። እያችሁ ያ ስለዚህ በማን ትእዛዝ ላይ የተሰራው? በአምላክ ትእዛዝ ቃል ኪዳን ተይዞባቸው ማን? ሁለት ታላላቅ ነቢያት ኢብራሂምና ኢስማዒል አደሰውታል። ከዚያ በፊትም እንዳለ ሆኖ ማለት ነው። ለምን ዓላማ ነው ወደሚለው እንምጣ። ዓላማ የተሰራበት ለሁለት ዓላማ ብቻና ብቻ ነው። አንደኛ የስግደት አቅጣጫ ይሆን ዘንድ አምላክ በሰማይ ለሚገኙ መላእክቶች ቀድመው ከኛ በፊት የተፈጠሩት መላእክቶች ወደ አንድ አቅጣጫ ዙሮ የሚሰግዱበት መስጂድ አድርጎላቸዋል። የት ይገኛል? ሰባተኛው ሰማይ ላይ ይገኛል። ማን ይባላል? የእነርሱ መስጂድ ስም በይተል ማዕሙር ይባላል። በቁርአን ላይ ተጠቅሷል። ሱረቱ ጡር ላይ አላህ ሱብሓነሁ ወተዓላ ወልበይተል ማዕሙር ይላል። ስለዚህ እዚያ ይገኛል። ገብታችኋል? ይህ መስጂድ ነው፣ የመላእክቶች መስጂድ ነው። ወደዚያ አቅጣጫ ዙሮ የሚሰግዱበት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማስረጃ ሲናገሩ ምን አሉ? ኢጠለዕቱ ፊ ሰማዕ ሲናገር ሻውሴ ጨርሳለሁ። ኢጠለዕቱ ፊ ሰማዕ ሳቢዓ ፈረአይቱ ኢብራሂም ዐለይሂ ሰላም ሙስሊደን ظهره على بيت المعمور وهذا بيت المعمور يدخل فيه كل يوم 70,000 ملك يصلون فيه من دخل فيه مرة لن يعود إليه إلى يوم القيامة وكما قال النبي صلى الله عليه وسلم ወደ ሰባተኛው ሰማይ አረግኩኝ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በሰባተኛው ሰማይ ላይም በይተል ማዕሙርን አገኘሁት፣ አብርሃምንም አገኘሁት፣ በእርሱ ላይ ጀርባውን ጣል አድርጎ ተደግፎ አገኘሁት አሉ። ስለ በይተል ማዕሙር ሲናገሩ የመላእክቶችን መስጂድ ነው። በእርሱ ውስጥ በቀን 70,000 መላእክት እየገቡ ይሰግዱበታል አሉ። ስለዚህ ምን ልላችሁ ብለው አምላክ ይሄንን ለሰማይ መላእክቶች ያደረገውን ህግ ለምድር አማኞችም ይህን ህግ አወጣ። ወደ አንድ አቅጣጫ ዙረው እንዲሰግዱ ሰዎች የዛኔ ካዕባን እንዲሰራ አዘዘ።